እሱ ብቻ አይደለም። ምንድነው አንድ በሽታ አለ። ስለ መጽሐፍ ራስህን የምትበላበት በሽታ አለ። ስለ መጽሐፍ ቅዱስ ነው። ሲይዝህ እሱ በራስህ ነው፣ ራስህን ትበለዋለህ። ስለ መጽሐፍ ቅዱስ ውስጥ እኮ ነው ያለው። ኖ አንተ ስለ በሽታ የሌለ መስሎህ ነው አንተ። እኔ የለም አላልኩህም፣ ግን እያወራሁ ያለሁት ምን አንደኛ እንዴት እንዲህ ያለ ግጣት አንተ አሁን ልጅ እንዴት ተቀበል ያስበላል ቃል በቃል ስለምትፈልግ ነው እንጂ ይሄን መልስልኝ። እንዴት ልጅ ተቀበል አሳልፎ ሲሰጥህ ትበላለህ። በቃ ምንም የማያውቀው ልጅ እዚህ ጋር ለምን ተቀቅሎ ይበላል እኮ? ቫምፓየር ነው የምትሆነው አልኩህ እኮ። ከእግዚአብሔር ስትርቅ ቫምፓየር ነው። ልጅን እግዚአብሔር እንዲህ ያለ ነገር ለምን ፈቀደ ነው? ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ? አሃ አንተ እንደፈለክ ትኖራለህ። ታዲያ ከሱ ትእዛዝ ወጣ ሳይሆን ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ ነው? እንደፈለክ መኖር መብት አለህ። ንገረኝ እስኪ። ከህግ ውጭ ሆነ መኖር ትችላለህ? ጥያቄው ምን መሰለህ? ያህዌ ምንም የማያውቀው ልጅ ቅጣት ነው ተብሎ ለምን ተቀቅሎ ይበላል? ቅጣቱ ከብዶ ነው አይደል? እንደዛ ያልኩህ እኔ አልተቀጣሁም እኮ። አሁን ህፃናቱ ነው የምናወራው። ምን የማያውቀው ልጅ ለምን ቅቅል ሆነ ነው? ለምን ቅቅል ሆነ? አዝነህላቸው ነው ህፃናቶቹ። ነገ አደገኛ ጠንቋይ የሚሆኑት እኮ እነሱ ናቸው። አንዴ ነገ ጠንቋይ ይሆናል ተብሎ ነው አሁን እግዚአብሔር ህፃን ልጅ ቀቅሎ የሚያስበላው? የጠንቋይ ልጅ ጠንቋይ ነው ሁልጊዜ። አንዴ አይደለም ባይዘው የጠንቋይ ልጅ ጠንቋይ ነው አልኩህ እኮ። አይደለም እንዴ አንተ እንዴት ነው እንደዚህ የምትለው? የጠንቋይ ሆኖ በውርስ ተወስዷል። ውቃቢ ያለበት ልጅ አባት ለልጁ ውቃቢን ያስተላልፋል። አንዴ ቆይ፣ የአብርሃም አባት ምን ነበረ? የአብርሃም አባት ምን ነበረ? አላውቀውም እኔ የአብርሃምን አባት ምን እንደነበረ። ሰው ጣዖት አምላኪ አልነበረም የአብርሃም አባት? የአብርሃም አባት ጣዖት አምላኪ አልነበረም? እንደዛ ይላል እንዴ? አይልም። ቆይ የአብርሃም አባት ጣዖት አያመልክም የሚል ነገር የለም እንዴ? ነዛ አታምንም አንተ? ስለዚህ አሁን የአብርሃም አባት ኦኬ ጣዖት አምላኪ ነው። አሩ ነው ጥቅሱን እስቲ የሚያስተውሰው ካለ ያው መጀመሪያ ናኮርን ነው የጠራው እግዚአብሔር። የአብርሃምን አባት ነው የጠራው። ቆይ የአብርሃም አባት በደንብ መንፈሳዊ ነገር ስላልገባው አንዴ ገብቷል፣ ወደ ልጁ ተተላለፈ። እሺ ቆይ የአብርሃም አባት ጣዖት አምላኪ ነው። አብርሃም ደግሞ ነብይ ነው። የአብርሃም አባት ጣዖት አምላኪ ስለሆነ ልጁ ጣዖት አምላኪ አልሆነም። ቀለል ያለ ነገር ልንወስድ እንችላለን። ቀለል ያለ ነገር ስንወስድ ምንድን ነው አባቶቻቸው ሌላ እምነት ተከታይ ሆኖ ልጆቻቸው ጥሩ የሚሆኑበት አጋጣሚም አለ። ስለዚህ አባት መጥፎ በሆነበት ቁጥር ሁላ ልጅ መጥፎ ይሆናል የሚለው ነገር ያደርጋል። ኦኬ አንደኛ በሽታ አይደለም ኃጢአት። ስለዚህ አሁን እዚህ ጋር ልጄን ቀቅለን በላ ነው የሚለው ለምንድን ነው? ምንም የማያውቀው ልጅ ተቀቅሎ የሚበላው ነው ትክክል። ለምንድን ነው የሆነው? እሺ ባርናባስ አለ። አንተ ጀስቲፋይ ታደርግልኛለህ ይሄንን? ባርናባስ በቃ ያው የሚታርግና እስቲ ሌላ ሰው ሞር ደግሞ ጀስቲፋይ የሚያደርግልን ሌላ ቅጣት አለ። ባይዘይ እግዚአብሔር ሊቀጣቸው ነው። ጥፋቱ ምንድነው? ወላጆቻቸው ኃጢአት ሰርተዋል። ልጁ ግን ተቀቅሎ ነው የሚበላው። እንዴት ተቀቅሎ ይበላል ነው? እና ይሄ እኮ በጣም የሚሰቀጥጥና በጣም የሚያሳዝን ነገር ነው። ሌላ ሰው ማውራት ባርናባስ ክርስቲያን ከሆንክ ማይክን አንሳና ቀጥል። ካልሆንክ ግን ወደ ሌላ ሰው እንግዲህ እንሄዳለን። ሌላ ሰው ጋር ሄደን ይሄንን ጀስቲፋይ የሚያደርግልን እንዴት ነው እንደ ኖርማል የምታወሩት? ልጅ ተቀቅሎ ተበልቶ ምንም ችግር የለውም። አባቱ መጥፎ ነው፣ ልጁ መጥፎ ሊሆን ይችላል ተብሎ ህፃን ይቀቀላል? አይቀቀልም እንዴ? ሌላ ነገር በግ እኮ ነው የሚቀቀለው፣ ፍየል እኮ ነው የሚቀቀለው። እኛ የምናውቀው የበግ ቅቅል ነው እንጂ የህፃን ልጅ ቅቅል አይደለም። ይህ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ሲናገር የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ነው ያለው፣ ጋብዛቸዋለሁ ነው ያለው። ትበላላችሁ፣ ሊትራሊ አበላቸዋለሁ። ስንት የሚበላ ነገር እያለ ማለት ነው። ስንት የሚበላ ነገር እያለ አበላቸዋለሁ ይላል። ይሄ ብቻ ደግሞ ጥንብ ማስበላቸዋለሁ ነው የሚለው። ጥንብ የጠነበውን ያስበላቸዋለሁ። ይሄ የት ነው የምናገኘው? ይሄንን መጽሐፍ ቅዱስ ዘዳግም ምዕራፍ 14 ላይ ዘዳግም ምዕራፍ 14 ላይ ምን ብሎ ይናገራል? ይሄው በግልጽ ላውጣላችሁና
ለእንግዳ ስጡ ይላል። ለእንግዳ በጣም በክት ነገር ስጡ። ይሄው ለእንግዳ ኦሪት ዘዳግም 14 ላይ አንተ አሁን በጣም አምላክ እዚህ ጋር እኔ እንደዚህ ዘረኛ ነው ብዬ አላስብም። አምላክ ግን መጽሐፉ እንደዛ ነው የሚያቀርበው። አምላክ ዘረኛ ሆኖ አይደለም፣ መጽሐፉ ግን እንደዛ ያቀርባል። ህዝበ እስራኤል ለአምላክ በጣም የሆነ ስስ ብልቱ ናቸው መሰለኝና አንተ ለአምላክ ለእግዚአብሔር የተቀደሰ ህዝብ ነህና ይላል። አንተ የሚለው ህዝብን ነው። ህዝብን እንደ አንድ ይጠራል። የበከተውን ሁሉ አትብላ፣ በክት የጠነባ ማለት ነው አይደለ? ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ። ለእንግዳ ማለት ነው፣ ወይ ደግሞ ለለማኝ ስጥ። የሆነ በክት ነገር አለ አይደለ? የሞተ የጠነባ የሚሸት ነገር አለ። እነዚህ እንዳትቀርቡ እናንተ። ወይም ለእንግዳ ትሸጠዋለህ ይላል። ያን የበከተውን ለእንግዳ ትሸጣለህ፣ እናንተ ግን እንዳትበሉ በክት አለ እንዴ? ለምን? እነሱን የሚጎዳ ለምንድን ነው እንዳትበሉ ያላቸው? በክት ስለሆነ። በክት ከሆነ ይጣላ ቆሻሻ ውስጥ። ለምንድን ነው ለለማኝ የሚሰጠው? ይደረጋል። ለዚህ እኮ ነውር ነው። ባይዘይ ስጋ ገዛችሁና ወደ ቤት ገባችሁ እና ስከፍቱት ይሸታል ስጋው። ከዛ ምንድን ነው የምታደርጉት? በእርግጠኝነት ትጥሉታላችሁ አይደለ? ቆሻሻ ፈልጋችሁ ማታ ትወጡና ጥላችሁ ነው የምትመለሱት። ኖ ኖ ኖ፣ እንደዛ አይደረግም። ለማኝ አለ ፈልገው። ይሄው በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ኖ ኖ፣ መጣል ነበረበት ይህ ስጋ። ወይም ለእንግዳ ትሸጠዋለህ ይላል። ለማያውቀው ጠቅልለህ ስጋ ትፈልጋለህ፣ 500 ብር እንካ። እንዴት ነው እንደዚህ የሚደረገው? እስራኤል ግን አይበሉም። እስራኤላውያን ይኸው አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ ግን በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ለለማኙ ስጠው። ለማኙን አይጎዳም መሰለኝ፣ ጥም ይመቸዋል መሰለኝ። አይታችኋል? ምን አይነት አምላክ ነው በፈጣሪ። ወላሂ ነው የምላችሁ፣ በጣም የሚገርም ነገር ነው። እንዴ ቢያመውስ ማን ነው ተጠያቂው? እሺ ይሄን ጀስቲፋይ የሚያደርግ ክርስቲያን አለ? በክትን እስራኤል አይበላም፣ ለማኝ ግን ይበላል። እስቲ ገብታችሁ መልሱ። ጀስቲፋይ አድርጉ። ምን ችግር አለው ቢበላ እንዳትሉ ብቻ። ኦኬ በክት ቢበላ ችግር ምንድነው? ችግር አትበላ። አሁን ያህዌ